DJ Abe ዩቲዩብ ቻናል። ሰላም ሰላም፣ ጤና ይስጥልን የዲጄ አቤ ቤተሰቦች አማን ነው ወይ? እንግዲህ እኔ ብዙ ጊዜ ቪዲዮዎች ላይ እንትን ላይ አልወርድም ማለት የሶሻል ሚዲያው ላይ እና ጋዜጠኞች ላይ ያው ብዙ ጊዜ ሀሳቡ ያበዛሉ አካባቢ እና ችግር ስላለ ነው እውነት ለመናገር። ምክንያቱም ሶሻል ሚዲያ ላይ እየተሳደቡ ብሔርን ብሔር እያጣሉ ነገር እየፈጠሩ በየጊዜው የተለያየ መጥፎ አጀንዳ እያነሱ ትውልድን የማይቀርጽ ነገርን የሚያበላሽ ነገር የሚሰሩ ሰዎች አሉ። እነሱን ደግሞ ሚዲያው ተቀዳድሞ ያቀርባቸዋል። በተለይ ሾው የሚሰሩ ሰዎች ወይ ደግሞ ብሮድካስት የሚሰሩ ሰዎች ተቀዳድመው እነዛ ሰዎች ነው የሚያቀርቧቸው። እዛ ደግሞ ሌላው ሚዲያ ደግሞ ማለት ሌላው ሚዲያም ይቀባበላቸዋል ከነሱ በቃ አንድ አይነት ጥያቄ የጠየቀ ሁሉም ሚዲያ ያቀርባቸዋል። ከዚህ በፊት በነበረው ሀሳብ ይህን ነገር አንስቼዋለሁ። ሌላው ወጣቱ ደግሞ ወይ ደግሞ ወደ ሶሻል ሚዲያ እየመጣ ያለው ወጣት ጥሩ ነገር እንዳይሰራ ይሆናል። ምክንያቱም መጥፎ ነገር የሚሰሩትን ሰዎች እንደዚህ ሚዲያ የሚቀባበላቸው ከሆነ ጥሩ ነገር የሚሰራው እየተደበቀ የሚቀር ከሆነ ለመታወቅ የሚፍጨረጨረው ወይ ደግሞ ሳንቲም ለማግኘት የሚፍጨረጨረው ሰው ብቸኛ ምርጫው የማይሆን ነገር ማህበረሰብ የማይወክል ነገር የማይጠቅም ነገር መስራት ነው የሚሆነው ማለት ነው። አሉባልታ ከሆነ የሚያሳውቀው አሉባልታ ከሆነ ሳንቲም የሚያስገኘው የአንዱን ብሔር መሳደብ የአንዱን ሃይማኖት መሳደብ አንዱን ከፍ ማድረግ አንዱን ዝቅ ማድረግ ከሆነ ሳንቲም የሚያስገኘው ያን መንገድ ነው የሚከተለው ማለት ነው አብዛኛው ሰው እና ይሄ ደግሞ ልክ አይደለም። እውነት ለመናገር ይሄ ብዙ ጊዜ ቅሬታ ይፈጥርብኛል እኔ እና አሁን እኔ በሀገራችን ሚዲያ ታሪክ ወይ ደግሞ በሾው ታሪክ እንግዲህ ሰይፉን በጣም ማደንቀው ሰው ነው በግሌ። ማለት ምንም ነገር ቢሚያምርበት ቢቀልድ የሚያምርበት ምናምን ነገር ነው። ግን በዛው ልክ ደግሞ ምነቅፈው ደግሞ አለ። ማለት እንግዲህ ካለብኝ ቀጥሎ ሰይፉ ነው ደህና ነገር ይሰራል ተብሎ የሚታሰብ። እንደውም እኔ ምን እላለሁ አንዳንዴ ሰይፉ መረዳት ባለንበት ልክ አልተረዳነውም ብዬ አስባለሁ። አልተረዳነውም። በጣም ብዙ መልካም ነገሮች እንደሚሰራ በውስጥ ያሉ ሰዎች ወይ ደግሞ በቅርበት ያሉ ሰዎች ያወራሉ። እሱ ማውራት አይፈልግም። ውስጡን በጣም መልካም ነገር እንደሚሰራ ነው የሚሰማው እና ከዛ ውጭ ግን ከእንግዲህ አቀራረብ ላይ ግን ችግር አለ። በእኔ በኩል እንደኔ በግል አስተያየት የምሰጠው ለምን ብዙ ጊዜ የሚያቀርባቸው እንደዚህ ፍርፍር ስቂ የሚሰሩ ወጣቶች ምናምኖች አሉ። እርግጥ ነው አቅም ያላቸው ልጆች ሚዲያውን ያላገኙ ልጆች አሉ፣ መታወቅ አለባቸው። ከዛ ውጭ ግን ሰይፉ ላይ ብዙ ጊዜ የሚቀርቡ ወጣቶች ለሚዲያው የሚመጡ አይደሉም ብዬ አስባለሁ። በቃ ማለት ለዛ ሚዲያ የሚመጡ አይደሉም። በየንጉራጉሩ እኛ እንኳን በኪነ ጥበብ የምናውቃቸው ስንት ልጆች አሉ በጣም በጣም የሚገራርም ብቃት ያላቸው በኪነ ጥበብ ብቻ አይደለም በሙያ በስራ በስንት ነገር ብቁ ሙያ ያላቸው አሉ እና ይሄ በእጁ አቋሚና በድጋፊ የሚቀርብ ሚዲያ የሚቀርብ ሰው ለሚናገረው ማህበረሰብ የማይጠቅም ከሆነ የሰራው ነገር ለማን የማያንጽ ከሆነ እንግዲህ አድርጎ ማቅረቡ ተገቢ ነው ብዬ አላስብም። ከዛ ውጭ አሁን ሰሞኑን እቺ ትዕግስት ቲጂ አገልግል የምትባልና አንድ ሰሞን እሷ ጋር ባል ነኝ ምናምን ነኝ መኪና ሰጠው ቀማው ምናምን ሲባሉ ነበር ሰዎች ነበሩ። በቲክቶኩ አዛረጉን ሰሞኑን በፊት ተጋባን፣ ወደድኩሽ፣ አፈቀርኩሽ፣ መኪና ሰጠው፣ ሸለምኩ ምናምን ሲባባሉ ቆይተው አሁን ደግሞ ቀምቻለሁ፣ አትመጥነኝም ብለሃል፣ አፍርብሻለሁ ብለኸኛል ምናምን ተብሎ ቲካራ ውስጥ ገቡ። በመጀመሪያ ደረጃ አልተጋቡም። ጋብቻን የሚያክል ቅዱስ ነገር ጋብቻን የሚያክል ክብር ነገር በቀልድና በዚህ ለሳንቲም ብሎ ማስመሰል አስፈላጊ ነው ብዬ አላስብም። ወይ ደግሞ ስክሪፕት የተጻፈለት ከሆነ አላውቅም፣ ትወና ከሆነ ወይ ደግሞ ሲኒማ የሚገባ ፊልም ከሆነ ሌላ ጉዳይ ነው። ከዛ ውጭ ግን ትዳር ቅዱስ ነው። እንዲሁ ዝም ብሎ መቀለጃ አይደለም። የምትቀልዱበት እናንተ አይደለም። የቀለዳችሁበትና ለሳንቲምና ለወግ መታወቅ ከሆነ ደግሞ እዛው ጥቅማችሁን ከሆነ እሰየው፣ ካልተጠቀማችሁም ሌላ ጉዳይ ነው።
መታወቁም ከሆነ ደግሞ በጥሩ ነገር ባይሆንም ታውቃችሁበታል። በቃ እዛው ነገር ማለቅ ነበረበት። እስከ ሰይፉ ሾው ይዘው መምጣቱ ለምን አስፈለገ? ሰዎቹ ላይቭ ገብተው እርስ በርሳቸው እያወሩ ከሌላም ላይቭ ተገናኝተው እያወሩ ነው። ወይ ማስታረቅ ሊባል ነው ምን ሊባል ነው? ሚዲያው ቲክቶክ ላይ ስኮሽ ባለች ቁጥር ለኛ የማይመጥን ሾው ለኛ የማይመጥን ነገር ይነብር መጣ። ለምንድን ነው? ትልቅ ሾው እኮ ነው። ዓለም ሙሉ የሚጠብቀው ትልቅ ሾው ነው። እንዴት ለሰው ክብር አትጨነቁ? ይሄ ለልቅምቃሚ ሳንቲም ተብሎ ሚዲያውን የማይመጥኑ ሰዎች ለምን ታቀርቡብናላችሁ? በሕክምናውም ሊሆን ይችላል፣ በማህበረሰቡ ሊሆን ይችላል፣ በመምህርነት ሊሆን ይችላል፣ በግብርናውም ሊሆን ይችላል፣ በተለያዩ በኪነ ጥበቡም ትልልቅ ስራ የሚሰሩ ልጆች አሉ። በፈጠራም ችሎታቸው እንግዳ ቀርቦ አያልቅም። እንኳን ላንተ ሾው ይቅርና ከኛ ሀገር ላይ ያለ ድብቅ ችሎታ ወይ ደግሞ በጣም እየሰሩ እይታ ያጡ ሰዎች እንኳን አንተ ሚዲያ የትም የኢትዮጵያ ሙሉ ሚዲያ አቅርቦ አይጨርሳቸውም። የሚያያቸው ጠፍቶ ነው እንጂ። ግን እንደዚህ አይነት እኛ በቲክቶክ የሰለቸንን ነገር እንደ አዲስ ከዚህ ጋር ሲመጣብን ይዘገንናል። በቃ እስኪ ማናቀው ችሎታው በመንደር የቀረበት እንዲህም አለ እንዴ የምንለው አይነት እንግዳ እስኪ ያቅርብልን። ትልቅ ሚዲያ ነው፣ ብዙ መረጃ አለ፣ ብዙ ጥቆሚ አለ። እንደ አይነት ሰው አለ የሚልህ ማለት ነው። በቲክቶክ ሲያዙ ግን የሰረበት ሰዎች እንደ አዲስ ለምን ነው አንተ ደግሞ የምታቀርብበት? በዘፈኑ ከዚህ ግባ የማይባሉ ስራ የሰሩትን አምጥተህ ጆሮአችን ላይ ታስጮህብናለህ። በተለያየ ነገር ይሄ ድንቃርቅ ተመዘገበ፣ ከዛኛው ተመዘገበ፣ ምላሱ ረዘመ፣ ፀጉር ተረዘመ ብለህ ታመጣብናለህ። ጥፍሩ ረዘመ፣ እግሩ ረዘመ፣ እጁ ረዘመ። አሁን ደግሞ አትመጥነኝም ይመጥናለሁ ምናምን የሚባሉ ጨዋታ ይዞ መምጣት ከትልቅ ሚዲያ አንተን ከሚያክል ጋዜጠኛ ሁለት አስርት ዓመታትና ሶስት አስርት ዓመታት በሚዲያ ላይ ያሳለፈ የጋዜጠኝነትን ዲሲፕሊን በደንብ ያውቃል ከሚባል ሰው በዚህ መልኩ ወርዶ ማየት ብዙም ደስ አላለኝም። ይሄን የምልህ በግሌ ያው እንደወቀስኩ ሁሉ አሁን ይሄን ነገር ልክ አይደለም እንዳልኩት ሁሉ የማደንቀው አይነት ሰው ስለሆንክ ነው። ብዙ ሚዲያዎች እኮ አሉ እንደዚህ አይነት ፍርፍር እስኪ የሚሰሩ። ስለዚህ ከነሱ ምንም አይጠበቅም ብዬ ስለማምን ነው ማልናገረው እና በዚህ ልክ ወርዶ ማየት በዚህ ልክ ያንተን ሾው ማየት በጣም ስለሚከብድ ነው አስተያየት የሰጠው ያለው። ከዛ ውጭ ግን በዚሁ አጋጣሚ ሳልናገር አላልፈው ጉዳይ አሁን ወጣቱ በጣም እየተመረዘ ነው በዚህ ጉዳይ ላይ። ለምን መልካም የሚሰሩ ተስፋ እየቆረጡ ለመፈመስ የገገሙ ሳንቲም ለማግኘት የገገሙ ስለ ነገ ማህበረሰብ የማይጨነቁ ሰዎች ደግሞ ሚዲያውም ወደፊት እየመጣቸው ስለሆነ በጣም ተስፋፍቷል። ሚዲያ ላይ ተሳዳቢ የሚከበርበት ሆኗል። ባህልን የሚሳደብ ሃይማኖት የሚሳደብ ቋንቋን የሚሳደብ የሚከበርባት ሀገር ሆናለች ይህች ሀገር እና እኔ እንደ ሀገር ያሳፍረኛል። ሰይፉ ደግሞ የምታቀርበውን እንግዳ እባክህ ለጆሮአችን የሚመጥን የምናየው ነገር ላይ ናችን የሚመጥን እንግዳ አቅርብልን። እንደው ዝም ብሎ ሚዲያው ጾም እንዳያድር ተብሎ ስንት ሙያተኛና ስንት ፈጠራ ችሎታ ያላቸው ሰዎች በየቤቱ ተቀምጠው እንደዚህ አይነት የማይመጥኑ ሰዎች የማይመጥኑ ማለት ለኛ ለምን ለአድማጭ አይመጡ ሰዎች እንደ ሰው ናቸው በቃ። ከዛ ውጭ ግን የሚሰሩት ነገር ለተመልካች አይመጥንም። ለኛ የሚያስተምር አይደለም፣ ለማህበረሰብ የሚያንጽ አይደለም። ተራ ነገር ፍሬ ፈርስኬ ነው የሚያወሩትና እነሱን ማቅረቡ አግባብ አይደለም። ለማንኛውም ሀገራችን ኢትዮጵያ ይባርክ። የኢትዮጵያ አምላክ ሀገራችን ይባርክልን። ሰላም። ዲጄ አቤ ዩቲዩብ ቻናል